መልሽልኝ ስልኩን። ሮሜ እንጀራ እናት ምን አልክ አንተ? ባሉልህም እኮ ልጅ ነህ። አይመለከተኝም። ስልኩን መልሽልኝ። እንዴ አሜሪካ ኢትዮጵያ አይደለም አሜሪካ ይመስለኛል። ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። የአንድ ሀገር ውድቀት የሚጀምረው ከኢኮኖሚ ሳይሆን ከቤተሰብ ስነ ምግባር መናጋት ነው። ዛሬ ልጆቻችን የት እያደጉ ነው? በሀበሻ ምድር በኢትዮጵያዊነት ማዕድ ውስጥ ታላላቆችን እናትና አባቶችን አክብሮ ማደግ ትልቅ በረከት የነበረው እሴታችን ዛሬ የተደረሰ። ትውልዱን ማረመስ የማን ኃላፊነት ነው? በሌላ በኩል ደግሞ የብዙዎቻችን የቤት የሳቅና የበጎነት መድረክ የሆነው ለብዙ ሺህ ወጣቶች የስራ ዕድል የፈጠረው ዶንኪቲው ሊዘጋ ነው የሚለው ዜና ከጀርባው ምን ይዟል? ሁላችንስ ዝም ልንል ይገባል? በዚህ ሁሉ መሃል መላውን ማህበረሰብ እያናገረ ያለው የኑሮ ውድነት እውነት መጨነቅና መበሳጨት ብቻውን መፍትሄ ያመጣል ወይንስ ማሰብና ማስተዋል የሚቀድበት ጊዜ ላይ ነን? ሰላም እንደምንሰነበታችሁ፣ ዮርዳኖስ ዘውዱ ነኝ። በሰሞኑ አነጋጋሪ የነበሩ ለተመልካቾች ያስተምራሉ ያልናቸውን ቪዲዮዎችና አንገብጋቢ ጉዳዮች ዛሬ በአንድ ላይ ይዘንላችሁ ቀርበናል። ዛሬ የምንነጋገረው ስለ ወሬ አይደለም። ዛሬ የምንነጋገረው ስለ ቤታችን፣ ስለ ልጆቻችን፣ ስለ ሀገራችን ተቋማትና ስለ ራሳችን የዕለት የዕለት ህልውና ነው። ይህ ቪዲዮ እያንዳንዱን የሀበሻ ወላጅ፣ እያንዳንዱን ወጣት ሊሰማው የሚገባ መራራ እውነትና ጣፋጭ መፍትሄዎችን የያዘ ነው። እስከ መጨረሻው አብራችሁን ዝለቁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና ቪዲዮውን ላይክ በማድረግ ቤተሰብ ሁኑ። ቪዲዮዎቹን ከተመለከትን በኋላ የግል ምልከታዬን የማስቀምጥ ይሆናል። አሁን ቀጥታ ወደ ቪዲዮዎቹ እንለፍ። መልሽልኝ ስልኩን። ሮሜ እንጀራ እናት ምን አልክ አንተ? ባሉልህም እኮ ልጅ ነህ። መንገድ እየሳትክ እያየሁ ዝም አልልህም። አይመለከተኝም። ስልኩን መልሽልኝ። እንዴ ልውል እንደዚህ ይደረጋል? አባት ሲቆጣ ልጅሽ እንዴት እንደዚህ እስኪሆን ትጠብቂያለሽ? ምን ላድርግ? ወድጄ መሰለህ? እንጀራ እናት በሚል መጥፎ ስም ተይዤ ያሳደግኩት ልጅን እንኳን መቅጣት አልቻልኩም። ይሄ መቼስ አሜሪካ ኢትዮጵያ አይደለም አሜሪካ ይመስለኛል። ልጅ እናቱ ላይ እንዲህ እጅ አንስቶ ሰንዝሮ መልሶ ተናግሮ ዝም ብለ ነው ጸጥ ብሎ ገብቶ ቤት ሰላም ሆኗል። ጸጥ ብሎ እንዲህ የተጫወተ ጥበብ እኮ የጋህዷ ዓለም ነጸብራቅ ነች። እንግዲህ ስለዚህ አሜሪካ ሀገር እንዴት እንደሚኖሩ ብቻ ተመልከቱ። ይሄማ መሆን የለበትም። እንደዚህ አይነት ቅጥ ያጣባሪ አሁን መቆም አለበት። አባቱ ሲመጣ እኮ እንደዚህ አይደለም፣ በጣም ነው የሚፈራው። ታዲያ አንቺ ጋር እንደዚህ አይነት ባህሪ ለምንድን ነው የሚያሳየው? አባቱ ከቤተሰቦቹ ጋር ሲሆን ልጅ ፊት ምን ማውራት እንዳለበት ባለማወቁ ስልኩን ስጭኝ። መጨረሻ ላይ እንደዚህ አይነት ልጅ ሆኗል። ተመልከት። ሆኖ አንድ ላይ ስልኩን ይጋ ነው እናት ያዘዘች ነገር ስጨርስ መት ስልኩን ትወስዳለህ። አሁን ሂድ ግባ። ዝም በል አንተ። ከፈለክ ቤታችንን ለቀህ መውጣት ትችላለህ። ተሰማለህ? ኑሮ ይዞን አንገታችንን ደፋን እንጂ አንድ ጻ ልጅ የማይቀልድብን። ተሰማለህ? እናት ያዘዘች ሰርተህ ባትመጣ እንኳን ስልክ አይደለም አንተንም ቢወጣ አላቆየም። ሂድ ግባ። ይሰማል። ከአባቱ ውጪ እኮ ለማንም አይታዘዝም። ልጅ ሲያድግ ታላላቆቹን አክብሮ ማደግ አለበት። መቀጣት ባለበት ሰዓት ደግሞ መቅጣት አስፈላጊ ነው። እንደኛስ የስጋ ዝምድና ባለመኖሩ አጠገባችን ያሳደግነው ልጅ ለመቆጣት እንኳን ሰውን እየፈራን ለምንቆጠበው እኛስ ምን እናርግ? አጉል ዘመናዊነት እያል ልጅን መቅጣት እንደነወር እናያለን እንጂ ድሮ እንደ ልጃችን ላሳደግነው ልጅ አይደለም ስለ ጎረቤት ልጅ እንኳን ይመለከተን ነበር። ምክንያቱም ዛሬ በዚህ መንገድ ካደገ ነገ ከሰፈርም አልፎ ለሀገር አስክሊ ስለምናስረክብ። ትክክል። ይሄን ነው የምንለው ግሴ፣ ይሄን እኮ ነው የምንለው። እንዴ ኧረ ወይኔ ቅጡ ደብድቡ። ልጅ እንትን አይደለም እኮ ጨው አይደለም፣ አይሟሟም፣ መነካት የለበትም። እየበላ እኮ ነው። ልጅ ከበላ ደግሞ መደብደብ አለበት። እውነት ነው እንዴ የበላውም እንዲሰራ እኮ እንዲሰራ ዳይጀስት እንዲያደርግ። እንዴ እኛ በስንት በሳማ በቆንጥር ባጋም በጋሬጣ በሸዋ ተከልዬ በየት በኩል ልምጣ ያን ነበር ስንዘፈን የነበረው። እንዴት እንዳሳደጉን የ01 ሰፈር ልጅ ሆነን 03 እኮ እንቀጣ ነበረ ሪፈር ተጽፎልን እና አሁን እንደዚህ ድልብ ልጆችን እያሳደግን ነው። ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው
ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንጻዎች ነበሩ የተከራየናቸው ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንጻ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪ ቲዩብ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀንሰን አሁን መጨረሻ ካቅም በላይ ሆነ ማለት ነው ነገሩ። ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍ ኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ። ያው ቢሊዮነር ሞቲቬሽን እኮ ነው። ሞቲቬሽን ሰምቼ ተወስብሼ እንደዛ ብዬ ነበርና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ ምን ያክል ከነዳጅ አቅም ስንት ብር ነው አሁን መንቀሳቀስ ጤፍ ስንት ብር ነው? እያንዳንዱ እንቅስቃሴያችን በገንዘብ ነች አይደል? የሚመጣው ገንዘብ ምናልባትም እንደው ዩቲዩብ ዶላር ስለሆነ ነው እስካሁንም ሰርቫይቭ ያደረግነው እንጂ እንዴት ሆኖ ማለት እኔ እንግዲህ ንብረት አለው ከተባለ እናንተ የማታውቁት ንብረት የለም። ኢትዮ ቤስት ሪል ስቴት ቤት ገዝተናል። መጀመሪያ የሜላትን መኪና ሸጠን ገዛን። ከዛ ቢሮአችን ሃይሩፍ ነበረችን አንድ አይናችን። የመጨረሻው ክፍያ ቀኑ ሲደርስብን ስንጨነቅ በባንክ ገዝተነው የነበረውን ፕራዶ ሸጠን ነው የቤቱን ከፍለን የጨረስነው ማለት ነው። ሶ ንብረት ከተባለ እንግዲህ መቼ ሰው ወይ በራሱ ወይ በሚስቱ በልጆቹ በቤተሰቡ ነው አይደል የሚገዛው? ቼክ ማድረግ ነው። አንድ ቤትና አንድ የቤት መኪና አለን። ይሄም ለኔ ትልቅ ስኬት ነው። በ7 ዓመት እንደ አንድ ወጣት ይደንቀኛል ለራሴ እንዲህ ቤት አንድ አፓርታማ ኦን ማድረግ እየገረመኝ ነው። በቃ በጣም እየደነቀኝ ማለት ነው። ትልቅ ስኬት ነው። ለምን በርደኑን እዚህ ጋር ያለውን ስለማቀው ማለት ነው። ገንዘብ አያያዝ ስለማታቅ ነው የሚለኝም ካለ ይሁን እንግዲህ አላቅበት ይሆናል። ግን ሪያሊቲው አሁን ለምትወዱኝ ለምታከብሩኝ ኢትዮጵያውያን እኔ ከስርም ስመጣ እየነገርኳችሁ ነው የመጣሁት። የምዋሸው የምደብቀው ነገር አልነበረኝም። እንዴት ከችስትነት ተነስቼ ከጓደኞቼ ጋር አንድ ፍራሽ ላይ የተኛው እንዴት አድርጌ እዚህ እንደደረስኩኝ ነግሬያችኋለሁ። እውነታውን ታውቃላችሁ። ዶንኪ ቲዩብን ያሳደጋችሁት እናንተ ናችሁ። እዚህ ያደረሳችሁት እናንተ ናችሁ። አሁን የማቀርበው ጥያቄ ምንድነው? ከጎናችን አላችሁ ወይ? ምንድነው አይለኝም አናሳ ፀሐይ መማር ትወዳለች። እኛ ግን አንወድም። ለብርሃኑ ነጋ ለእኛ ግን አንነጋም። ብችራ ዘሮች ሪሉ ባድማነኝ ነው የምልሽ። የባህሩ ንጉስ አካማን እኔ እውነቴን ነው የምላችሁ። ይሄን ልጅ ላይቭ ስትሪም ላይ ነው ያየሁት። ላይቭ ስትሪሙ ላይ ወደ 90 ሰዎች ቁጭ ብለው ገስት ላይ 5 ነው 6 ሰዎች ቁጭ ብለው በርታ፣ በጣም አዲስ ስታይል ነው ይዘህ የመጣኸው እያሉት፣ በዛ ሰዓት ልጁ ምን እያደረገ ነው? እያጨሰ ነበረ። ተመልከቱ። በጣም ቢሆን መልካም አይደል? ወይራ ነው ሲጋራ ነው ይሄ ዊድ የሚባለውን ነገር እያጨሰ። የምሬ ነው የምላችሁ። የዚህ ልጅ ቤተሰቦች ወይ አቅራቢያ ያላችሁ ሰዎች እንኳን ደስ ያላችሁ። አንድ ልጅ ለሀገር ሸክም አስረክባችኋል። አይበሉ ባይ ጥያስ ግድንጋይ እየፈጠርን ልጁ በርግጥ በቅርብ አያቀኝም፣ ነገር ግን በቅርቡ እኔ ጋር መድረሱ አይቀርም። እዛ አካባቢ ያላችሁ ሰዎች ከሚንግዙ ከሚያውቀው ነው የሚጀምረው። ከቤተሰቡ ልጅ እናቱን ገደለ፣ ልጅ አባቱን ቤተሰቡን ገደለ፣ ወጋ የሚባለው ከዚህ የተነሳ ነው። እንግዲህ እየተያይዘን ትውልዱን እየመራን ምን አይነት ዘመን እንደመጣ አይታወቅም። ዘንድሮ መኪና ያለው ይጨነቃል፣ ቤት ያለው ይጨነቃል፣ 50 ሚሊዮን ያለው ይጨነቃል፣ 40 ሚሊዮን ያለው ይጨነቃል፣ 10 ብር ያለው ይጨነቃል፣ ትክክል 10 ሺህ ብር ያለው ይጨነቃል፣ 100 ሺህ ብር ያለው ይጨነቃል። ሁሉም ይጨነቃል። ማን ነው የማይጨነቀው? ቆይ ማን ነው ላይፍን በሰላም እየኖረ ያለው? እስቲ ጋይስ፣ እስቲ እናንተ እየኖራችሁ ከሆነ ኮመንት ላይ ጻፉልኝ። ግራ ገባን እኮ ወገን። ወንድሜ ትጨነቃለህ? ያው መጨነቅ ወንድ ስትሆን ግድ ነው። በጭንቀት የምትፈታቸው ነገሮች አሉ ብለህ ታስባለህ? የሉም። በማሰብ ነው የሚፈታው። በማስተዋል ነው የሚፈታው። የሰው ልጅ ያለው ነገር በቂ እንደሆነ ሲገባው ይዛን ሰዓት ነገሮቹ ሊጨመርለታል። እንደውም አይኔ የምን ትላለች መሰለህ? ያስፈልጋል መደሰት መጫወቱ ተደረም ያሉ ነገር ጊዜ ያለው በሰዓቱ በመጨነቅ የሚሆን ምንም የለም። እውነት ነው። ጭንቀት የባሰ ክፉ ነገር ነው ይዞ የሚመጣው። ጤነኛ ከሆንክ ማያም ከሆነ ስለ ገንዘብና ስለ ኑሮ የምትጨነቅ ከሆነ በሽታ ይመጣል። በእንቅርት ላይ ጆሮ ደግፍ ማለት ነው።
ልጅ በጥናቱ እህል በጎተራው ይባል ነበር። በኢትዮጵያውያን ባህል ውስጥ ልጅ የማን ነው? ልጅ የማህበረሰቡ ነው። መንገድ ላይ ጥፋት የሚያጠፋ ልጅ ማንኛውም አላፊ አግዳሚ ገስጾ መክሮ አርሞ የማሳደግ መብትና ግዴታ ነበረበት። ታላላቆችን ማክበር፣ ለእናትና አባት መታዘዝ የሰፈር አዋቂዎችን አይቶ መሽቆጥቆጥ የፍርሃት ሳይሆን የትልቅ ስነ ምግባር መገለጫ ነበር። ዛሬ ግን ምን እየታዘብን ነው? ማህበራዊ ሚዲያውና ስልኩ ልጆቻችን ዋና አሳዳጊ እየሆነ መጥቷል። በትናንሽ ህጻናት አንደበት ታላላቆችን ማቃለል፣ ስድብ፣ ግዴለሽነትና የስነ ምግባር መላላት በሰሞኑ ቪዲዮዎች ላይ በስፋት እያየን ነው። ወላጆች ዘመናዊነት ነው በሚል ፈሊጥ የልጆችን ጥፋት ዝም ብለው ሲያዩ ወይም ደግሞ የኔ ልጅ ብቻ ይከበር ብለው ማህበረሰባዊ እርምጃን ሲቃወሙ ይስተዋላል። ይህ አካሄድ ግን አደገኛ ነው። እንደ ሀበሻ ባህላችን፣ እንደ ኢትዮጵያዊነታችን አሁን ሁላችንንም ልንቆጣ ይገባል። ልጆቻችንን ለብቻችን ሳይሆን በጋራ ኃላፊነት ልናሳደጋቸው ይገባል። ጎረቤት ሲመክር ልጅን አትንኩብኝ የሚለው አስተሳሰብ መቆም አለበት። እያንዳንዱ አዋቂ በዙሪያው ባሉ ልጆች ላይ ስነ ምግባርን የመቅረጽ ባህልን የማስተማርና ታላላቆችን ማክበር እንዳለባቸው የማሳሰብ የሞራል ኃላፊነት አለበት። ዛሬ በልጆቻችን ስነ ምግባር ላይ ካልተቆጣንና ካላረምን ነገ ሀገር የሚረከበው ትውልድ ማንነቱ የጠፋበት ይሆናል። ስለዚህ ወደ ቀደመው የፍቅርና የዲሲፕሊን አስተዳደጋችን ልንመለስ ይገባል። ስነ ምግባርን ከማስተማርና ማህበረሰብን ከመገንባት ጋር ቀጥተኛ ግንኙነት ያለው ሌላው አንገብጋቢ ጉዳይ ደግሞ የዶንኪቲዩብ ጉዳይ ነው። ሰሞኑን ዶንኪቲዩብ ሊዘጋ ነው የሚለው ዜና የብዙዎችን ልብ ሰብሯል። ብዙዎች ጉዳዩን እንደ አንድ ተራ የዩቲዩብ ቻናል መዘጋት ብቻ ሊያዩት ይችላሉ። ነገር ግን እውነታው ከዚያ እጅግ የገዘፈ ነው። ዶንኪቲዩብ ባለፉት ዓመታት ምን ሰራ? የስራ ዕድል ፈጠራ በመቶዎች የሚቆጠሩ ወጣቶች፣ የጥበብ ሰዎች፣ የቪዲዮ አዘጋጅና ባለሙያዎችን ህይወታቸውን የሚቀይሩበት ትልቅ የዲጂታል ኢንዱስትሪ መፍጠር ችሏል። የበጎ አድራጎት ማማ ስንት ምስኪን እናቶች ቤት አገኘው? ስንት ህፃናት በውጭ ሀገር ታክመው ከሞት ተረፉ? ስንት ተስፋ የቆረጡ ወገኖች የመኖሪያና የመማሪያ ዕድል አገኙ? ይህ ሁሉ የተደረገው በዚህ ቻናል አማካኝነት በኢትዮጵያውያን የተባበረ ክንድ ነው። ታዲያ እንዲህ አይነት ለብዙዎች ተስፋ የሰጠ ለብዙዎች የስራ ዕድል የፈጠረ ተቋም በዲጂታል ፖሊሲዎች ወይም ደግሞ በተለያዩ ምክንያቶች አደጋ ላይ ሲወድቅ እኛ ዝም ልንል ይገባልን? በፍጹም አይገባም። እያንዳንዱ ኢትዮጵያዊ ተረባርቦ ሊያድነው ሊደግፈው ይገባል። ይህ የብቸኛ ሰው ቻናል ሳይሆን የኢትዮጵያውያን የበጎነት አደባባይ ነው። ቪዲዮዎቻቸውን በማየት ሰብስክራይብ በማድረግ አዎንታዊ አስተያየቶችን በመጻፍና አጋርነታችንን በማሳየት ይህንን የጥበብና የበጎ አድራጎት ተቋም ከውድቀት ልንታደገው ይገባል። ክፋትን በጋራ እንደምንቃወመው ሁሉ መልካምነትን በጋራ ልናቅፈው ይገባል። የልጆቻችን የወደፊት ዕጣ ፈንታ የሀገራችን ተቋማት ስናስብ አሁን ሁላችንንም እየተፈተነ ያለው ትልቁ ፈተና የኑሮ ውድነት መሆኑ አይቀሬ ነው። ገበያው በየቀኑ ሲጨምር፣ ኪሳችን ሲቀጥል ማየትና ጭንቀትንና ውጥረትን መፍጠሩ የሚጠበቅ ነው። ነገር ግን አንድ እውነት እንነጋገር። በወቅታዊ የኑሮ ውድነት ምክንያት ሌሊትና ቀን መጨነቅ፣ መቆጣትና መበሳጨት ብቻውን ችግሩን ይፈታዋልን? ታሪካችንና ሕይወታችንን የመሰከረው እውነት ግን መጨነቅ ችግርን እንጂ መፍትሄን እንደማይወልድ ነው። በዚህ አስቸጋሪ ጊዜ ውስጥ የሚያስፈልገን መጨነቅ ሳይሆን ማሰብና ማስተዋል ነው። ማስተዋል ማለት ምን ማለት ነው? የወጪ አጠቃቀምን ማስተካከል፣ ከቅንጦት ወጪዎች ተቆጥቦ መሰረታዊ በሆኑ ጉዳዮች ላይ ብቻ ማተኮር፣ አማራጭ የገቢ ምንጮችን መፈለግ፣ ባለችን ትርፍ ሰዓት ባለን ዕውቀትና ጉልበት ተጨማሪ ገቢ የምናገኝበት የዲጂታልም ሆነ የጉልበት ስራዎችን በንቃት ማሰብ፣ የመደጋገፍ ባህል፣
ልክ ዶንኪቲው ሰዎችን እንደሚረዳው እኛም በቤተሰብና በጎረቤት ደረጃ ያለንን ተካፍሎ የመብላትና የመረዳዳት የቆየ ሴታችን ማደስ። ችግር ሁልጊዜም ይኖራል። ነገር ግን በጽናትና በማስተዋል ያለፉት ታሪክ ሰርተው ያልፋሉ። መጨነቅ አእምሮአችንን ያውካል እንጂ መፍትሄ አይሰጠንም። ስለዚህ ተረጋግተን አስበንና አስተውለን ይህንን ጊዜ በድል ልንሻገረው ይገባል። ተመልካቾቻችን ዛሬ ያነሳናቸው 3 ነጥቦች የሀገራችን ትልልቅ ነጸብራቆች ናቸው። ልጆቻችን በስነ ምግባር ኮትኩተን ታላላቆችን እንዲያከብሩ አድርገን በጋራ ኃላፊነት ስናሳድግ እንደ ዶንኪቲው ያሉ ለሰዎች የሚተርፉ ታላላቅ ተቋማትን መገንባት እንችላለን። እነዚህን ተቋማት በምናገኘው አጋጣሚ ሁሉ ተረባርበን ስንደግፍ ደግሞ በማህበረሰባችን ውስጥ የመረዳዳት አቅም ይፈጥራል። ያ አቅም ደግሞ የኑሮ ውድነትን የመሰሉ ጊዜያዊ ችግሮችን በማስተዋልና በአንድነት እንድንሻገር ያደርገናል። ይህንን ቪዲዮ አይታችሁ ስትጨርሱ እሰይ ዛሬስ ልብ የሚነካና እውነትን ፍንትው አድርጎ የሚያሳይ ቁም ነገር ሰማሁ እንዳላችሁ ሙሉ እምነት አለኝ። ምክንያቱም የዚህ ቻናል ዓላማ ወሬ ማውራት ሳይሆን ሁላችንንም ወደ ትክክለኛው ማንነታችን መመለስ ነው። እናንተስ በልጆች አስተዳደግና በዶንኪቲው መዘጋት ዙሪያ ምን ታስባላችሁ? የኑሮ ውድነቱንስ በማስተዋል ለማለፍ ምን እያደረጋችሁ ነው? ያላችሁን ሐሳብ ኮሜንት ላይ በሰፊው አስፍሩልኝ። ቪዲዮውን ለሌሎች ወላጆችና ወጣቶች እንዲዳረስ ሼር ማድረጋችሁን አትርሱ። ላይክ ማድረጋችሁን ደግሞ ቻናላችንን በፍጥነት ያሳድገዋል። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሚቀጥለው አስተማሪ ቪዲዮ እስከምንገናኝ ድረስ ሰላምና ፍቅር ለሀገራችን፣ መልካም ስነ ምግባር ለልጆቻችን ይሁን። ሰላም ሰንብቱ።